ዕብራውያን ምዕራፍ 4 ቁጥር 16 ላይ እግዚአብሔርን ቃል አብረን እናነባለን። በጌታ በክርስቶስ ኢየሱስ ስም አነባለሁ ከቁጥር 14 ጀምሬ። እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። እንግዲህ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። ክብር ለኢየሱስ ይሁን። በዚህ ስፍራ ላይ ያየነው የዕብራውያን ጸሐፊ በጻፈው መልእክት ላይ እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ስላለን ጸንተን ሃይማኖታችንን ጠብቅ ብሎ ካለ በኋላ ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም ይላል እና በዚህ ስፍራ ላይ ጌታ ኢየሱስ ክርስቶስ ሊቀ ካህን ሆኖ ወደ አባቱ ሲገባ ለኔና ለናንተ ሊራራልን የሚችልበት ልብ ይዞ ነው የገባው። ይህም ደግሞ እንደኛ በነገር ሁሉ የተፈተነ ስለሆነ ጌታ ኢየሱስ በረሃብ ተፈትኗል፣ በችግር አልፏል። መጽሐፍ ቅዱስ የሕማምን ሰው ይለዋል። በእግር መሄድ ያውቃል፣ ረጅም መንገድ መሄድ ያውቃል፣ ረጅም ጸሎት መጸለይ ያውቃል። በነገር ሁሉ የተፈተነው ሲል አንድ ሥጋ ለባሽ የሚደርስበት ነገር ሁሉ የደረሰበት ሲሆን ነገር ግን ከኃጢአት በቀር ይላል በኃጢአት አልወደቅም። የሚራራልን ሊቀ ካህን ስላለን የእግዚአብሔር ስም የተባረከ ይሁን። ለዚህ ነው ስለሚራራልን ነው ችግሮቻችንን የሚያየው። ስለሚራራልን ነው ሰው የማይረዳን እርሱ የሚረዳን። ብዙ ጊዜ ሰዎች አይረዱንም። አጠገባችን ያሉን ሰዎች ሊረዱን አይችሉም። ሚስጥራችንን ያውቃሉ፣ ሁኔታችንን ይረዳሉ የምንላቸው ሰዎች፣ ልባችንን የምንጥልባቸው ሰዎች አይረዱንም። ጌታ ኢየሱስ ግን ይረዳናል። በምን አይነት ሁኔታ እንዳለን ጌታ ይረዳናል። ምን እንዳደከመን፣ እንዴት እንደወደቅን የሚረዳን እርሱ ነው። በምን ሁኔታ ውስጥ እንዳለን የሚረዳን እሱ ነው። ሰው ፊትን ያያል፣ እግዚአብሔር ግን ልብን ይመለከታል። ክብር ለኢየሱስ ይሁን። ከዛ በኋላ የተናገረው ምንድነው? እንግዲህ ይላል ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ እያለ ጥሪ ያቀርባል። ክብር ለኢየሱስ ይሁን። እንግዲህ የሚረዳን ጸጋ ይላል። ጸጋ ማለት ካሪስ ይለዋል። እግዚአብሔርን ስናገኝ የሚሰጠን ነፃ ስጦታ ነው። ይህንን ስጦታ የምናገኘው በበጎ ስራ አይደለም፣ በጥሩ ባህሪያችን አይደለም፣ በማንነታችን አይደለም። ጌታ ኢየሱስ ክርስቶስን እንደ መድኃኒታችሁ አድርጋችሁ ስትቀበሉት የምትቀበሉት ነፃ ስጦታ፣ ይህ ደግሞ ከእግዚአብሔር የሆነ ለኔና ለናንተ የሚሆን ሊረዳን የሚችል አቅም ሊሰጠን የሚችል ጉልበት ሊሰጠን የሚችል ጸጋ እግዚአብሔር ይሰጣል። ክብር ለኢየሱስ ይሁን። ስለዚህ ስለ ጸጋ ነው ጥቂት ማውራት የምፈልገው። መጨረሻ ላይ በጸጋው ደግሞ ልናገኝ የሚገባን እናገኛለን። ሐዋርያው ጳውሎስ ለኤፌሶን ሰዎችም ሲጽፍላቸው ምዕራፍ 2 ከ8 እና 9 ላይ ሄዳችሁ ስትመለከቱ ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም አለና በስራ የሚገኘውን በጥረት የሚገኘውን ነገር ነው በሱ አይደለም በነፃ ነው የሚሰጠው አለና እምነትንና ጸጋ ከእግዚአብሔር እንደምንቀበል አሳየን። እንግዲህ ብዙ ሰዎች ጸጋን ሲያስቡ በእምነት በመዳን በኩል ብቻ አድርገው ያስባሉ። የዳነው በጸጋ ነው፣ እግዚአብሔር በጸጋው አድኖናል። እውነት ነው፣ እግዚአብሔር በጸጋ በእምነት በጸጋ አድኖናል እና ብዙ ሰዎች የሚወሰኑት በድህነት ብቻ ላይ አድርገው ነው የሚሉት። ግን ጸጋው ወገኖቼ ከዛም በላይ በህይወታችን የሚሰራ ነው። ጸጋው ከዛም በላይ በህይወታችን የሚሰራ ነው። እግዚአብሔር ቃል ሲናገር ሁሉ በእርሱ ሆነ፣ ከሆነውም አንዳችም ያለ እርሱ አልሆነም ይላል። ማናችንም በጉልበታችን በአቅማችን በብርታታችን የምንበረታ አይደለንም። የእግዚአብሔር ጸጋ ካልረዳን በስተቀር አንዳችን ነገር ማድረግ አንችልም። ስለዚህ ጸጋ በዕለት ዕለት ህይወት ውስጥ የሚገለጥባቸው መንገዶች አሉ። እነዚህ መንገዶች አይተን ነው ለነብዩ የምሰጠው።
በየዕለቱ ህይወታችን የእግዚአብሔር ጸጋ እንዴት የሚገለጠው እለት እለት በመንመላለስበት መመላለስ በመስራ ቤታችን በአገልግሎታችን በጸሎት ስፍራችን በቤተሰብ ባለው ህብረት ውስጥ ከቤተሰብ ጋር ባለን ግንኙነት ከሰዎች ጋር ባለን ግንኙነት የእግዚአብሔር ጸጋ ምን ያህል ይረዳናል የእግዚአብሔር ጸጋ እንዴትስ ይገለጣል የሚለውን ጥያቄ ለመመለስ ጥቂት ነገሮችን መናገር ይፈልጋለሁ የእግዚአብሔር ጸጋ ለኔና ለናንተ ዋና የመኖር መሳሪያ ነው ስለዚህ ነው የዕብራውያን ጸሐፊ ሲናገር እንግዲህ ምህረት እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት ቅረቡ እንቅረብ ይላል እና ጥሪ ያቀርባል የሚያስፈልግ ጊዜ አለ ያለ ጸጋው ምንም ነገር ማድረግ አይቻልም ያለ ጸጋው መመላለስ አይቻልም ያለ ጸጋ ማገልገል አይቻልም ያለ ጸጋ መጸለይ አይቻልም ያለ ጸጋ መቀደስ አይቻልም ያለ ጸጋ እግዚአብሔርን የመሰሉ ማደግ አይቻልም ያለ ጸጋ በጎ ስራ ማድረግ አይቻልም ጸጋ ካልረዳ በስተቀር ምንም ነገር ማድረግ አትችልም ለጸጋው ክብር ይሁን ስለዚህ ጸጋው በእለት እለት ህይወታችን ምንድነው የሚያደርገው የመጀመሪያ ወገኖቼ ለእግዚአብሔር የተለየንን ሆነን እንድንኖር ይረዳናል የእግዚአብሔር ጸጋ ለመቀደስ እጅግ አስፈላጊ ነገር ነው መቀደስ ማለት ወገኖቼ ፍጹም ንጹህ መሆን ማለት ሳይሆን መቀደስ ማለት ለእግዚአብሔር መሆን ማለት ነው ለእግዚአብሔር መለየት ማለት ነው ክብር ለኢየሱስ ይሁን ለእግዚአብሔር የተለዩ ሆኖ መኖር የሚቻለው በምንድነው ካላችሁ በእግዚአብሔር ጸጋ ነው እኔ ተቀደስ ላልኩ አትቀደስም የእግዚአብሔር ጸጋ ሲረዳ ግን መቀደስ ትችላለህ ምክንያቱም ያለ ቅድስና እግዚአብሔርን ማየት አይቻልም እግዚአብሔር እንድታየው ሲፈልግ ይቀድስሃል እግዚአብሔር እንድታየው ሲፈልግ ለራሱ አድርጎ ይለይሃል ሃሌሉያ የእግዚአብሔርን እንድትመስል ያደርግሃል ያለ ቅድስና እግዚአብሔርን ማየት ስለማይቻል እንድትቀደስ ራሱ እግዚአብሔር ይጠራሃል ራሱ እግዚአብሔር በጸጋ ይረዳሃል ስለዚህ ቅድስና ያለ ጸጋ መሆን አይቻልም ወገኖች ማድረግ አይቻልም የእግዚአብሔር ቃል ሲናገር በሁለተኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ ነገር ግን በጌታችን በመድኃኒታችን በኢየሱስ ክርስቶስ ጸጋና ዕውቀት ደጉ ይላል ክብር ለኢየሱስ ይሁን አሜን በጌታችን በኢየሱስ ክርስቶስ ጸጋና ዕውቀት ደጉ ወዴት ነው የምናድገው ወደ ክርስቶስ ነው የምናድገው ሃሌሉያ ወደ መድረክ አናድግም ወደ ሆነ ነብይ ወደ ሆነ እረኛ አናድግም የምናድርገው ወደ ክርስቶስ ኢየሱስ ነው ኢየሱስን ወደ መምሰል ነው የምናድገው ምንም ነገር ቢከናወንላችሁ ምንም ነገር ቢሰጣችሁ በህይወታችሁ ላይ ሆነ ነገር ቢጨመር እነዛ ነገሮች ሁሉ ግብአት የሚሆኑት ወደ ኢየሱስ ክርስቶስ ለማደግ ነው የእግዚአብሔር ናፍቆት ይሄ ነው ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወስኗልና ከቤተ መለኮት የተወሰነ መልክ አለ መልኩም ኢየሱስ ክርስቶስን ነው የምትመስለው ኢየሱስ ክርስቶስን የማትመስልበት መንገድ መንፈስ ቅዱስ አይተባበርህም ኢየሱስ ክርስቶስን የማትመስልበት ስጦታ መንፈስ ቅዱስ አይሰጥህም መንገዱ ማደግህ ወደ ኢየሱስ ክርስቶስ ነው በጸጋ ስታድግ ኢየሱስን እየመሰልክ ታድጋለህ በጸጋ ስታድግ ወንድሜ እግዚአብሔርን እየመሰልክ ታድጋለህ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ምን ያደርጋሉ ዓለም ይስማማቸዋል አይልም ይሰደዳሉ ስደት እያለ ግን ይመቻል ሰዎች ሳይቀበሉ ቀርቶ ይመቻል የእግዚአብሔር ጸጋ አለ ሃሌሉያ የለየህ የእግዚአብሔር ጸጋ አለ ክርስቶስን የምትመስልበት የእግዚአብሔር ጸጋ አለ ወደ ክርስቶስ ኢየሱስ ሙላት የሚያሳድግህ የእግዚአብሔር ጸጋ አለ እግዚአብሔርን እየሸተትክ እንድትኖር የሚያደርግህ የእግዚአብሔር ጸጋ አለ እየጠሉህ ይወዱሃል እየጠሉ ይፈልጉሃል ምክንያቱም ብርሃን ስለሆንክ እየጸሉ ይፈልጉሃል ምክንያቱም መድኃኒት ካንተ ስለሚወጣ እየጠሉ አንተ ትፈልጋለህ ለምድሪቷ መድኃኒት ስለሆንክ የእግዚአብሔር ስም የተባረከ ይሁን ወንድሜ ምንም ነገር አይብዛልህ የእግዚአብሔር ጸጋ በኢየሱስም ይብዛላችሁ የሚለይ የእግዚአብሔር ጸጋ ኢየሱስን እንድትመስል የሚያደርገን የእግዚአብሔር ጸጋ እግዚአብሔርን እንድትመስል የሚያደርግህ የእግዚአብሔር ጸጋ ወንድሜ ዓለም በምንም ነገር አይደነግጥም ኢየሱስን እየመሰልክ ስታድግ ግን ዓለም ሁሉ ይፈራሃል ይደነግጣል ምክንያቱም ወንድሜ ኢየሱስ ተወለደ የሚባል በሄሮድስ ቤት ሲሰማ የሄሮድስ ቤት የተናወጠው የኢየሱስ መወለድ ነው የኢየሱስ ባንተ ውስጥ ማደግ ዓለም እንዲናወጥ ያደርገዋል ቢሆንም ግን መልኩ ባንተ ከተገለጠ እግዚአብሔር ለፈውስ ይጠቀምብሃል መልኩ ባንተ ከተገለጠ እግዚአብሔር ለመድኃኒት ያረጋል አረ በኢየሱስም የእግዚአብሔር ጸጋ ወደ ክርስቶስ ኢየሱስ የሚያሳድግ የእግዚአብሔር ጸጋ ይግባባችሁ የእግዚአብሔር ጸጋ
ካለ እግዚአብሔር ጸጋ ውበት የለም። ካለ እግዚአብሔር ጸጋ እግዚአብሔርን መምሰል የለም። ካለ እግዚአብሔር ጸጋ ወደ ክርስቶስ ኢየሱስ ማደግ የለም። ካለ እግዚአብሔር ጸጋ ኢየሱስን መምሰል የለም። ወንድሜና እህቶቼ ልንገራችሁ፣ የእግዚአብሔር ጸጋ ሲበዛልህ እየተቀደስክ ትኖራለህ። እግዚአብሔርን እየመሰልክ ትኖራለህ። ምልልስህ ሁሉ የሚናገረው እግዚአብሔር 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 ነው። አካሄድ የሚናገረው እግዚአብሔር 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 የሚል ነው። ንግግርህ እግዚአብሔር ይሆናል። ጩኸትህ እግዚአብሔር ይሆናል። እርምጃ እግዚአብሔር ይሆናል። ሕይወትህ እግዚአብሔር ይሆናል። መንፈስ ቅዱስ በኃይል ባንተ ማለፍ ይጀምራል። ጸጋ ከሌለ ኢየሱስን አትመስልም። ጸጋው ካልመጣ አትለይም። የእግዚአብሔር ጸጋ በኢየሱስም ይምጣ። ጳውሎስም ብሎ አይደለም ያለው በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። ጸጋው ይረዳል። እግዚአብሔርን ወደ መምሰል ይረዳል። የእግዚአብሔር ጸጋ ይረዳል። ኢየሱስን እንድትመስል ያግዛል። የእግዚአብሔር ጸጋ ወደ ኢየሱስ ያሳድግሃል። የእግዚአብሔር ጸጋ የተለየ እንድትሆን ያደርግሃል። እግዚአብሔር ጸጋ እንድትመሳሰል አያረግህም። የእግዚአብሔር ጸጋ ይለይሃል። ግን ተለይተህ ትፈልጋለህ። አንተ ጋር መድኃኒት ስላለ ሳይወዱ ወደ አንተ ይመጣሉ። ሳይፈልጉ ይፈልጉሃል። ብርሃን አለ፣ ታበራለህ። ወደ ብርሃን ይመጣሉ። የእግዚአብሔር ጸጋ ሲመጣ ወደ ሕይወት የምታበራ ይሆናል። እግዚአብሔር ጸጋ ወገኖቼ፣ በድክመታችን ጊዜ በቂ ኃይል ለማግኘት የእግዚአብሔር ጸጋ ያስፈልጋል። ካለ እግዚአብሔር ጸጋ መበርታት አይቻልም። ማንም ሰው በኃይሉ አይበረታም። የእግዚአብሔር ቃል ሲናገር ሰው በኃይሉ ምን አያረግም? አይበረታም። የእግዚአብሔር ጸጋ ከሌለ መውደቅ ድግግሞሽ ይሆናል። የእግዚአብሔር ጸጋ ከሌለ መሳት ድግግሞሽ ይሆናል። የእግዚአብሔር ጸጋ ከሌለ ኃጢአት የዕለት ዕለት ባህሪ ይሆናል። የእግዚአብሔር ጸጋ በሚመጣበት ጊዜ ግን ወድቀት ትነሳል። የእግዚአብሔር ጸጋ ሲመጣ ኃይለኛ ትሆናለህ። በጣም የሚገርመው ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 9 ላይ እንደዚህ ይላል፣ እርሱም ጸጋዬ ይበቃል፣ ኃይሌ በድካም ምን ያደርጋል? ይፈጸማልና። አያችሁ፣ የሚያደክመው፣ የሚጎስመው፣ የሚቆረጣጥመው፣ የሚወጋው የሆነ እሾክ የሆነበት ነገር በዘመኑ ከእርሱ ጋር ነበር ጳውሎስ። ይሄ ነገር እንዲነሳ 3 ጊዜ ጸለይኩኝ በእግዚአብሔር ፊት። እግዚአብሔር ግን እንደዚህ አለኝ፣ ጸጋዬ ምን ያደርጋል? ይበቃል፣ ኃይሌ በድካም ምን ያደርጋል? ይፈጸማልና አለኝ ይላል። ስትደክም ያኔ ኃይለኛ ትሆናለህ። ብርታት የለውም አቅም የለውም ስትባል የእግዚአብሔር ጸጋ በሕይወት ሲገለጥ የማይታሰብ ከአእምሮ በላይ የሆነ የእግዚአብሔር እጅ ባንተ ላይ ይገለጣል። ደካማ ያደረገ ነገር አለ። አቅም ያሳጣ ነገር አለ። ብርታት ያሳጣ ነገር አለ። ጉልበት እንዳታገኘ ነገር አለ። እየጸለይክ ያልተነሳ ነገር አለ። በፍጹም አልነቃነቅ ያለ ነገር ቢኖር ልንገርህ፣ እሱ እያለ አንተ ታበራለህ። እሱ እያለ አንተ ታሸበርቃለህ። እርሱ እያለ ለዓለም ትበቃለህ። እርሱ እያለ ወንድሜ ያ ነገር አያጠፋህም። እግዚአብሔር ግን በከፍታ እንድትመላለስ ያደርግሃል። ለምንድን ነው ኃይሌ በድካም ይፈጸማልና ብሎ እግዚአብሔር የጨከነበት ሲል? ምክንያቱም ሁሌ እየገፈተረ ወደ እግዚአብሔር ፊት የሚያመጣው ያ ችግር ነው። ያ የሚወጋው ነገር ነው። ትላንት አገልግሎ የእግዚአብሔር ኃይል ተገልጦበት፣ የእግዚአብሔር ክብር ተገልጦበት፣ ኃይለኛ የእግዚአብሔር ኃይልና ክብር ተገልጦበት፣ ግን ከወረደ በኋላ ያ ውጋት መጥቶ ሲሰንቀው ወደ አባቱ ወደ እግዚአብሔር ፊት ይቀርባል። ሲቀርብ ደግሞ የእግዚአብሔር ጸጋ ሞልቶት ይነሳል። ለነገ አገልግሎቱ፣ ለነገ ሩጫው፣ ለነገ ነገሩን ወገኖች የሚያበረታ የእግዚአብሔር ጸጋ ይሞላበትና ይነሳል። ከዛ በኋላ በሚቀጥለው ቀን ትላንትም አይተነዋል፣ በታላቅ ድካም ውስጥ ነበረ፣ አሁንስ የሚነሳ አይመስለንም ለሚሉ ሰዎች ኃይለኛ ይሆናል። ሲታይ ሰውነቱ ደካም፣ ንግግሩ ግን ኃይለኛ ነው አሉ። ለምን ስል የእግዚአብሔር ጸጋ
የእግዚአብሔር ጸጋ ለሙያህ ጥበብን ይሰጣል። የእግዚአብሔር ጸጋ ለንግግርህ ዕውቀትን ይሰጣል። የእግዚአብሔር ጸጋ ለእርምጃ ብርታትን ይሰጣል። የእግዚአብሔር ጸጋ አንተን ደካማውን ሰው ብርቱ ያደርግሃል። ሃሌሉያ! በኢየሱስ ስም እኔ ለዚህ ጉባኤ በረከት አለኝ። የእግዚአብሔር ጸጋ ይሙላባችሁ። ከድካማችሁ የሚያበረታ ድካማችሁ እንዳያቆማችሁ የሚያደርጋችሁ ኃይለኞች ሆናችሁ እንድትገለጡ የሚያደርጋችሁ ብርቱዎች ሆናችሁ እንድትገለጡ የሚያደርጋችሁ ከሰማይ የሆነ ከአባቴ ዘንድ የሆነ የእግዚአብሔር ጸጋ በኢየሱስም ይሙላባችሁ። ደክመህ ከሆነ የእግዚአብሔር ጸጋ አለ። አቅም አጥተህ ከሆነ የእግዚአብሔር ጸጋ አለ። በጣም የሚገርም ነገሩ እያለ ውበት ይገለጣል። እኔ የእግዚአብሔርን ጸጋ ምሳሌ አድርጌ የምጠቀመው ማንን ነው? እነ ሲድራቅና ሚሳቅና አብደናጎም እኔ ከማነደው እሳት ማንን ያድናችሁ ይችላል የተባሉት አስራችሁ ጣሉልኝ፣ እንደውም በፊት ቀድሞ ከሚነደው 7 እጥፍ እሳት ሆኖ ይንደድ ተብሎ ትእዛዝ ተሰጥቶ በንጉሥ ትእዛዝ እሳቱ ተጨምሮ ኃይለኛ ሆኖ ሲነድ እነዚህ ታስረው ሲጣሉ እሳቱ ግን ማንን እንደሚበላ ስለሚያውቅ ጣዮቹን በላና እነዛን ግን በክብር ተቀበላቸው። በእሳት መካከል መመላለስ ጀመሩ። የእግዚአብሔር ልጅ ከመካከላቸው አብሮ መመላለስ ጀመረ። ንጉሥ ትኩር ብሎ ሲመለከት ኧረ ስንት ሰው ነው የጣላችሁ ሲል 3 ነው፣ እኔ ግን 4 አያለሁ አለ። አራተኛው እንደውም የአማልክት ልጅ ይመስላል አለ። ክብር ለኢየሱስ ይሁን። የእግዚአብሔር ጸጋ ሲገለጥ በመከራ ውስጥ ውበትን ታገኛለህ። የእግዚአብሔር ጸጋ ሲገለጥ ያጠፋል በተባለበት ቦታ ላይ አንተን ለምስክርነት ያደርግሃል። የእግዚአብሔር ጸጋ ሲገለጥ ያጠፋዋል ይገለዋል ተብሎ የተነገረ ንግርት ሁሉ አንተ ጋር ሲደርስ ግን በአንተ ያለውን የእግዚአብሔር ኃይል የሚገለጥበት ይሆናል። በኢየሱስ ስም አንድ ነገር ልንገርህ፣ ሰዎች ተባብረው መከራ ውስጥ ሊጥሉ ይችሉ ይሆናል። የእግዚአብሔር ጸጋ ግን ውበትህን የሚገልጥበት ይሆናል። እግዚአብሔር ጸጋ ደካማውን ያበረታል። ደካሞች አላችሁ፣ የእግዚአብሔር ጸጋ ያበረታችኋል። አቅም አጥታችኋል፣ እግዚአብሔር አቅምን ይሰጣችኋል። ሰልፍ ውስጥ ናችሁ፣ ሰልፋችሁ ውበታችሁ ነው። ጦርነታችሁ ውበታችሁ ነው። እግዚአብሔር የሚታይበት ነው። ችግር ነው በምትለው ነገር እግዚአብሔር ይታያል። ሶስተኛው የጸጋው ስራ ምንድነው ካለ በማይገባ አንተ ልትገባበት በማትችልበት አንተ ሞገስ ልታገኝበት በማትችልበት ስፍራ ላይ እሱ ሞገስን ይሰጣል። የሚገርም ነገር ነው። የእግዚአብሔር ጸጋ እኮ የማይሰራ የለም። ስትታይ ኮስማና ልትመስል ትችላለህ። ስትታይ ንግግር የማትችል ልትሆን ትችላለህ። ስትታይ በሰው አይን ለማትሞላት ስትሆን ትችላለህ። በእግዚአብሔር ጸጋ ግን ስትገባ ሞገሳም ትሆናለህ። ሞገስ የጠገብክ ትሆናለህ። እኔ በጣም የሚገርመኝ አንድ የተሸጠ ዕብራዊ ዋጋው እንኳን ከ30 ብር በላይ ያልሆነ ዋጋው እኮ አሳንሰው 30 ብር ለ11 ሰው ስታካፍሉ ስንት ነው የሚመጣው? 2 ብር ከምናምን የደረሳቸው ና ያ ዕብራዊ ወደ ጶጢፋራ ቤት ሲገባ እግዚአብሔር በጶጢፋራ ፊት ሞገስን ሰጠው፣ እግዚአብሔርም ከእርሱ ጋር ነበረ ይላል። የተሸጠ በገዛው ፊት ሞገስን አገኝ። በምትናቅበት ቦታ የእግዚአብሔር ጸጋ ሲበዛልህ ሞገሳም ያደርጋል። ተቀባይነት እንዲኖርህ ያደርጋል። አሕዛብ ይገዙልሃል። ነገስታት ወገባቸውን ስላንተ ይፈታሉ። የእግዚአብሔር ጸጋ በሚሆንበት ጊዜ ተራራው ደልዳላ ይሆንልሃል። ኮረብቶች ደልዳላ ይሆናሉ። የእግዚአብሔር ጸጋ ሲበዛ የነሐስ ደጆቹ ይሰባበራሉ፣ የብረት ሞራው ይቆራረጣል። የእግዚአብሔር ጸጋ ሲበዛ በስውር የተቀመጠውን በጨለማ ሀብት ያለውን ይገለጥልሃል። ብልጽግናም በእግዚአብሔር ጸጋ ነው። ብዙ ሰው የእግዚአብሔር ጸጋ እንደሚያበለጽግ አያውቅም። ነገር ግን ዛሬ ልንገራችሁ፣ የሚያበለጽግ የእግዚአብሔር ጸጋ ነው። ዮሴፍም እጅግ በለጠገ ይላል፣ ያዕቆብም እጅግ በለጠገ ይላል፣ አብርሃምም እጅግ በለጠገ ይላል። እኔና እናንተ የአብርሃም አምላክ፣ የያዕቆብ አምላክ፣ የዮሴፍ አምላክ የምናምን ከሆነ እነሱን ያበለጸገ የእግዚአብሔር ጸጋ አንተንም ዛሬ ማበልጸግ ይችላል። ጸጋው ስለሆነ ነው። ለጶጢፋራ እንዲህ ያለው ጸጋ ስለሆነ ነው። ወንድሜ እንዲህ ያለው ቀኝ እጁን ለያዝኩት ለቂሮስ እንዲህ በለው አለ። ምን ልበለው? ቀኝህን ይዛለሁ። ቀኝ መያዝ ማለት ወንድሜ ጉልበትህ፣ ኃይልህ፣ አቅምህ የኔ ነው የምትለው ነገር ይያዛል። የእግዚአብሔር ቀኝ ይለቀቃል። አንዳንዴ በእውቀት እንዳትመካ፣ በገንዘብ እንዳትመካ፣ በስራህ እንዳትመካ ጨምቆ ይዛ። እግዚአብሔር ደግሞ ከያዘመን ማስለቅቅ
ከዛ በኋላ የለኝም አቅም ብለህ ወደ እግዚአብሔር ሲል እሱ ቀኝህን ይዛል። ሃሌሉያ። ከዛ በኋላ ቀኝህን ይዞ መምራት ሲጀምር ተራራው ደልዳላ ይሆናል። ቀኝህን ይዞ መምራት ሲጀምር አሕዛብ ይገዙልሃል። ቀኝህን ይዞ መምራት ሲጀምር ነገስታት ወገባቸውን ይፈታሉ። ቀኝህን ይዞ መምራት ሲጀምር ተራራው ደልዳላ ይሆንልሃል። ቀኝህን ይዞ መምራት ሲጀምር ወንድሜ የተዘጋው ደጅ ይከፈትልሃል። ቀኝህን ይዞ መምራት ሲጀምር ማካሴ ፕሬጀን መግላዲያ የብረት መወርወሪያ መልሶ ላይዘጋ ይቆረጣል። መልሶ ላይዘጋ ይሰበራል። እሱ ነው እንደሚገርማችሁ። እንደዚያ ሰብራለሁ ብሎ አልተውም። ከዛ በኋላ ሰብራለሁ እቆርጣለሁ። በቃ ከተቆረጠ ከተሰበረ ተራራው ደልዳላ ከሆነ በኋላ የወዴትም ወደ ፈለከው ሂድ አላለውም። ይዤ እየመራሁ ሄዳለሁ። ከዛ በኋላ በስውር የተቀመጠውን ማንም ያላየው መዝገብ እኔ ከፍትልሃለሁ። ከዛ ሲል በጨለማ ያለው ማንም ያላየው እኔ የደበቅኩት በጌታ በኢየሱስም በእግዚአብሔር የተደበቀ ብልጽግና ዛሬ በኢየሱስም የተለቀቀ ሆነ። አያችሁ፣ ድብቅ የሆነውን ነገር እግዚአብሔር ከደበቀው፣ እግዚአብሔር ዓይንህን ካላበራልህ ስትዋትት ትከርማለህ። አረብ ሀገር ትሄዳለህ፣ ዱባይ ትሄዳለህ፣ ቤይሩት ትሄዳለህ፣ ስትለፊ ትከርሚያለሽ እግዚአብሔር ከደበቀው። ዛሬ ግን በኢየሱስ ክርስቶስም ያንቺ በረከት አረብ አይደለም፣ ያንቺ በረከት የሆነ ዩኤስኤ አይደለም፣ ያንተ በረከት የሆነ አውስትራሊያ አይደለም። ያንተ በረከት በእግዚአብሔር እጅ ነው። እግዚአብሔር ዓይኖችህን ያበራልሃል። በጨለማ የተቀመጠውን ሀብት ሰጣለሁ። ይሄ የእግዚአብሔር የጸጋ ስራ ነው። ስለዚህ ሞገስ እንደነገርኳችሁ ማን የሚሰጠው? እግዚአብሔር። ሃሌሉያ። እኔ በጶጢፋራ ቤት ብቻ ሞገስ አግኝቶ እስር ቤት ሲገባ ሞገስ ቢያጣ ኖሮ አይ ይሄ ችግር አለው ትል ነበር። ግን እስር ቤትን ገብቶ ሞገስን አገኘ። በአለቆቹ ፊት ሞገስን አገኘ። የእስረኞች አለቃ ሆነ ይላል። በጌታ በኢየሱስ ክርስቶስም በምትከባበት ቦታ ሁሉ ፊት ተቀባይነትን የምታገኝበት የእግዚአብሔር ሞገስ ባንተ ላይ መጣ። የእግዚአብሔር ሞገስ ሲያዩ ትወደዳለህ። በቃ ተወዳጅ ትሆናለህ። ሲያዩ የሚገርም ሰው ነው እኮ እንዴ ደስ አይልም ይሏል። አንዷ ከአገልግሎት ስመለስ እየተከተለች መጣች። ከኋላ እንትን አውቶቡስ ቆሞ ወደ ምሳ ምናምን በመሄድበት አንዷ እየተከተለች መጣች። ስትመጣ የሆነ አትክልት ምናምን ነገር ይዛለች። ከዛ በኋላ ግዛኝ የምትል አይመስለኝ። በእናትሽ እኔ አሁን ይሄን ነገር አልገዛም አልፈልገውም ሲል እንደዛ አይደለም ጋሽ ያለች። ምንድነው ታዲያ ሲል ጺሞት ሲያምር የጺም ጉዳይ መሰለ እንዴ? የእግዚአብሔር ሞገስ እንጂ። አየህ፣ የእግዚአብሔር ሞገስ ሲመጣ የሆነ ነገርህ ብቻ እንድትወደድ ያደርጋል። በኢየሱስ ስም እግዚአብሔር በሞገሱ የሰው ልብ አሳልፎ ይስጣችሁ። በኢየሱስ ስም ክፉ ሰው ይገዛላችሁ። በኢየሱስ ስም እርጉም ነው የተባለ ሰው እናንተ ጋር ሲደርስ መንበርከክ ይጀምር። የእግዚአብሔር ሞገስ በሚመጣበት ጊዜ ወንድሜ አሳዳጁ ኤሳው ያዕቆብ እኮ መጀመሪያ ልኮለታል የሆነ ነገር ከፍሎ ባካችሁ ኤሳው ወንድሜ ካገኛችሁት ይሄ ከባሪያ ከያዕቆብ የተላከ ነው በሉት ብሎ ሲል መገናኙ እሱ አቅጣጫ ላይ ያስቀይር ነበር። አቅጣጫ ላይ የእግዚአብሔር ሞገስ በያዕቆብ ላይ ስለነበረ ከዛ በኋላ ኤሳው ተንበርክኮ ተቀበለው ይላል። አያያያ ገዳይ በኢየሱስም ተንበርክኮ ይቀበልሃል። ሊገልህ የሚፈልግ ሊያጠፋ የሚፈልግ እንዳትኖር የሚፈልግ ትናንት ያደባብህ አሁን ግን ሲያገኝህ ከእግዚአብሔር ሞገስ የተነሳ ተንበርክኮ ሃያያያያ ተንበርክኮ መቀበል አንተን ይጀምራል። አንተ ያዕቆብን ሲያስብ እኮ ጦር ነው የሚያስበው። ያዕቆብን ሲያስብ መግደል ነው የሚያስበው። ትላንት በረከቱ ወስዶበታል። ከአባቱ አታሎ ነው የወሰደው። የያዕቆብ ደግሞ ስደት ኤሳው ይገለኛል ብሎ ነው የተሰደደው። ሲመለስ ግን ኤሳው ተንበርክኮ ተቀበለው።
በያዕቆብ ኃይል አይደለም። ያዕቆብ ሸሽቶ እንዳያመልጥ እንኳን ሹሉዳው ተነክቶ እያነከሰ ነው ያለው። እያነከሰ እያለ ግን ኤሳው ተንበረከከለት። እያነከስክ አቅማተህ ጉልበታተህ ሞገስ አላገኝም ባልክበት ቦታ ላይ ተንበርክከው ይገዙልሃል። ተንበርክከው በሮችን ይከፍታሉ። ተንበርክከው ተቀባይነት ያገኛል። ተንበርክከው ተሸንፈውልህ ሪካዶና ማጃዲያ እጆቻቸውን ይሰጡሃል። ከማን የተነሳ? ከእግዚአብሔር ሞገስ የተነሳ። የእግዚአብሔር ሞገስ ይገርመኛል። ከተገለጠልኝ በኋላ እኔ በጣም የምጸልየው ስለ እግዚአብሔር ሞገስ። በኢየሱስም ይብራላችሁ። አሜን ትላላችሁ። ለመጨረሻ አንድ ነገር ልናገርና ልጨርስ። ሌሎችን እንኳን ይቅር ለማለት የእግዚአብሔር ሞገስ ነው የሚረዳ። ለማገልገል የእግዚአብሔር ሞገስ ነው የሚረዳ። ጥቅሶችን ልናገር። የእግዚአብሔር ቃል ሲናገር ኤፌሶን 4:32 ላይ እርስ በርሳችሁ ቸሮችና ሩህሩሆች ሁኑ፣ እግዚአብሔር ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ ይላል። ከምን የተነሳ ሲል ከእግዚአብሔር ጸጋ የተነሳ። አሜን ትላለህ። ጸጋው ይቅር ባይ እንድትሆን ያደርግሃል። ጸጋው የምትራራ ሰው እንድትሆን ያደርግሃል። ጸጋው የክርስቶስ ኢየሱስ ባህሪ ባንተ እንዲገለጥ ያደርጋል። ቅድም ነገርኳችሁ አይደለም? እድገታችን ወደ ኢየሱስ ክርስቶስ ነው ስንላችሁ ምን ማለት ነው? በክርስቶስ ኢየሱስ የነበረ ምህረት ባንተ ይገለጣል። በክርስቶስ ኢየሱስ የነበረ ትዕግስት ባንተ ይገለጣል። በክርስቶስ የነበረ ቸርነት ባንተ ይገለጣል። በክርስቶስ የነበረው ባህሪው በአጠቃላይ ባንተ ይገለጣል። ስለዚህ ይቅር ባይ ትሆናለህ። አሜን ትለኛል። በጌታ በኢየሱስም የብዙ ሰዎች ነገር በምን እንደተያዘ ቃል ይቅር ያለ ማለት ምክንያቱም ከጸጋ ስለጎደሉ። ዛሬ ግን እግዚአብሔር በጸጋው ይሞላቸዋል፣ ይቅር ባይ ያደርጋቸዋል። ታዲያ ይህንን ጸጋ እንዴት እንቀበል? አንድ ነገር ልንገራችሁና ልጨርስ። ያነቃቃል አይደል? ስለ ጸጋ መስማር። ጌታ ስሙ የተባረከ ይሁን። ታዲያ እንዴት ነው መቀበል የምንችለው? ይሄ ጸጋ እጅግ ያስፈልገናል። የእኛ ድርሻ ምንድን ነው? የእኛ ድርሻ ምንድን ነው? እንዴት ነው መቀበል የምንችለው? ይህንን ጸጋ እንዴት እንቀበለው? ይህንን ጸጋ የየዕለት ዕለት መኖሪያችን እንዴት እናደርገው? ብዙ ሰዎች ትንቢት ይሰማሉ። ከትንቢታቸው ማግስት ጀምሮ ግን የቁልቁለት መንገድ ይሄዳሉ። ምክንያቱ ምንድን ነው? ነብዩ ዋሽቶ ነው? እግዚአብሔር ዋሽቶ ነው? ምንድን ነው ካልክ ነብዩም አልዋሸም፣ እግዚአብሔርም አልዋሸም። አንተ ግን ደከምክ። አንተ ግን መውጣት አቃትህ፣ ደከምክ። ለምን? የሚረዳ የእግዚአብሔር ጸጋ አልጠየቅምና። የሚረዳ የእግዚአብሔር ጸጋ ምን ስላላልክ ስላልጠየቅ። ስለዚህ ምን ማድረግ አለብህ? የሰው ድርሻ እግዚአብሔር ጸጋን ይሰጣል። የሰው ድርሻ የመጀመሪያው ማመን። በነገራችን ላይ እምነትን በጸጋው ነው። አዳዲስ ሰዎች ብዙ ጊዜ የሚነገረው ለተቀበሉት ሁሉ ግን በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ለማን? እውቀት ላላቸው አይልም። የኢየሱስ አዳኝነት ለሚያውቁ አይልም። ሃይማኖተኞች ለሆኑ አይልም። ነጠላዎቻቸውን ኤክስ አጣፍተው በማለዳ ሄደው የሚሳለሙ፣ ከዛ በኋላ በዓላትን እየጠበቁ የሚደግሱ፣ በዓላትን እየጠበቁ የሆነ ነገር ለሚያደርጉ አይልም። ሳምንት እሑድ እየመጡ አብረው የሚያመልኩ የሚዘምሩ መዝሙር ለሚችሉ አይልም። ምክንያቱም ስንት መዝሙር የሚችል ያልተቀበላል። ስንት ቤተ ክርስቲያን የሚመጣ ያልተቀበላል። ቃሉ ምንድነው? ለተቀበሉት ሁሉ ግን የእግዚአብሔር ጸጋ አለ። አሜን ትላላችሁ? የመጀመሪያው መቀበል ነው። ይህንን ስብከት ለምትሰሙ፣ በሚዲያ የምትሰሙ፣ ይህንን ስብከት የምትሰሙ፣ በዚህ ጉባኤ ውስጥ ለምትሰሙ የእግዚአብሔርን ጸጋ ለመቀበል የመጀመሪያው መግቢያው መንገድ ማመን ነው። እመኑ፣ ልባችሁን እልከኛ አትርጉ፣ ከእግዚአብሔር ጸጋ አትጉደሉ። በነገራችን ላይ እግዚአብሔር የጋራ ጸጋ የሰጠው አለ። እግዚአብሔር ለአማኞች ብቻ የሰጠው ጸጋ አለ። ለምሳሌ ያህል ፀሐይ የጋራ ጸጋ ነው። አየር የጋራ ጸጋ ነው። ቅዝቃዜ፣ ሙቀት የጋራ ጸጋ ነው። ለአማኞች ደግሞ የተወሰነ ህይወት ለአማኝ ነው። የዘላለም ህይወት ለአማኝ ነው። ከሲኦል መዳን ለአማኝ ነው። በክርስቶስ ኢየሱስ ስም ስልጣን መኖር የአማኝ ነው።
የአማኝ ጸጋ ተጨማሪ ጸጋ ነው። ይህን ለማግኘት የምትፈልጉ ሰዎች ካላችሁ ኢየሱስ ክርስቶስ የዘላለም ሕይወትን የሚሰጥ አዳኝ መሆኑን ማመን እጅግ አስፈላጊ ነገር ነው። ክብር ለኢየሱስ ይሁን። ሁለተኛው መታዘዝ። ጌታ ኢየሱስ እንደዚህ አለ፣ ብትወዱኝ ምን አደረጉ? ትእዛዜን ጠብቁ፣ እኔና አብ እንመጣለን፣ ከእርሱ ዘንድ መኖሪያ ምን እናደርጋለን አለ። ሶስተኛው የመጀመሪያ መግቢያ የተናገርኩትን ወደ እግዚአብሔር ቅረቡ። ሁሌ ሲያቅታችሁ እንዳላቃተው ሰው በግብዝነት አትሂዱ። እችላለሁ አትበሉ። ያለመቻልህን ይዘህ በእግዚአብሔር ፊት ቅረብ። ይቅርታ ማድረግ ካቃተ እግዚአብሔር ሆይ ይቅርታ ማድረግ አቅቶኛል በል። እግዚአብሔር ጸጋን ይሰጣል። ማገልገል ካቃተ እግዚአብሔር ሆይ ማገልገል አቃተኝ፣ መጸለይ አቃተኝ ብለህ በእግዚአብሔር ፊት ጩህ። እንደው ጸሎተኛ አትምሰል። አቅቶ ከሆነ አቅቶኛል በል። እግዚአብሔር የምትችልበትን ጸጋ ይሰጣል። እግዚአብሔር ማንን ይወዳል መሰለህ? የሚሸነፍን ሰው። አጠገብ ያለውን ሰው ተሸነፍ በሉት። አለበለዚያ እልህን ያስጨርሳል። እግዚአብሔር እልህን ነው የምታስጨርሰው። እሽት እያደረገ በቃ። እግዚአብሔር ደግሞ ሲያሽህ ማንም አያይህም። እያማረብህ እግዚአብሔር ይሰራሃል። እያማረብህ እንደ ገብስ እንትን ሽት እያደረገ እያራገፈልህ ውበትን ያወጣዋል። አሜን ትለኛል። ስለዚህ መሸነፍ ነው። ለማን? ለእግዚአብሔር ተሸነፍ። ያለህ አትምሰል። ከሌለ የለሁም በል። ከደከመ ደከመኝ በል። ቃቃታ አቃተኝ በል። ኃጢአት እየተለማመድ ከሆነ በስውር አታድርገው። በእግዚአብሔር ፊት እንደ እግዚአብሔር ቃል እንድትጸድቅ ኃጢአትህን ተናገረው ይላል። ለእግዚአብሔር ንገረው። ጌታ ሆይ ይህን አይነት ልምምድ አለኝ፣ እኔ አቅቶኛል። ለሰው ብናገር ይናገሩብኛል፣ ለአንተ ልናገር በሉና ለእግዚአብሔር ንገሩት። እርሱ ተደብቅ አታጭስ፣ ተደብቅ አትቃም፣ ተደብቅ አትጠጣ። ሰው ቢያይ ባይ ምን ማረግልህም። በእግዚአብሔር ፊት ግን እኔ የምወሳስዳት ነገር አለች፣ አቃተኝ፣ መተው ፈልጋለሁ፣ አቃተኝ። ጌታ ሆይ ያስጠልሃል። ምክንያቱም ጸጋው ይረዳል። እግዚአብሔር ጸጋ ከእናንተ ጋር ይሁን።